ቡፋያ የመጣብህ ደም ስርህ ነው እንትን የሚለው። ሀናማ ሰባብራ ጥላህ የለሽ አሁንም ስለሷ ነው እንትን የምትል እንዳትነሳ አርጋ እኮ ነው ኮራኩማ የጣለሽህ እያለ እንትን ይላል። እንግዲህ ያሴርና ተምቹ ወደ ነበሩበት ጎዳና ገብተዋል። ፋዘር ወይም አቶ ኖላዊ ቢገናኙ ግን የእርግብ መታሰር ነግሯቸው ተምቹም እፎይታ ይኖረው ይሆናል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዳ ተከታታዮች እንዴት ናችሁ? ሸር ላይክ፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው። እና ቪዲዮውን እስከ መጨረሻው እዩልኝ። ስልካችሁን ከፍታችሁ ተውት፣ ሰዓት እየቀነሰ ስለሆነ እናንተ እንደምትተባበሩ ተስፋ አድርጋለሁ። ስልካችሁን ድምፄን አለመስማት ከፈለጋችሁ እናንተ ስልካችሁን ሳይለንት አድርጋችሁ 10 ደቂቃ 15 ደቂቃ ስለሆነ እስከ መጨረሻው ላይ ብትጨርሱልኝ ደስ ይለኛል ማለት ነው። ሁላችሁንም ወዳችሁ ፈቅዳችሁ ስለምትከታተሉ ደግሞ በጣም ነው የማመሰግነው። በያላችሁበት አላህ ሱብሓነሁ ወተዓላ ሰላም ያድርጋችሁ። ሀገራችን ሰላም አላህ ያድርግልን። ደስ የሚል ዜና ሰምቻለሁ። እንግዲህ አቶ ጆን ዳንኤል እስር ቤት ተፈቷል ተብሏል። በጣም ደስ ይላል። በወጣትነት በትንሽ ነገር ተብላ በተደረገችው ግን አንዳንድ ጊዜ ይሄ ህዝብ ከፍ ያደርግሃል አውርዶም ይጥልሃል። ከዛ ፕሌን ላይ ሆኖ እነማናቸውን ጥሩልኝ ብሎ እነማኛውን የሆነ ማኛን ጥሩልኝ ብሎ ጠርቶ ነገሮችን ከፍ አድርገው እስካሁኑ ሰዓት እስር ቤት ሰአቱን እንዲያሳልፍ የሆኑ አብሮ አጋሮቹ በሙሉ ከፍ ያደርገኛል። እኔ መብተኛ ነኝ፣ ሶሻል ሚዲያ ተቀባይ ስላለኝ ሁሉንም ቦታ በቃ እነሱ እኔ ያሸንፋለሁ ብሎ ከህግ ውጭ ለመሆን መታገል ዋጋ ያስከፍላል። ጆን ዳንኤል ተምሮበት ወጥቶ ይሆናል ብዬ ተስፋ አድርጋለሁ። ለሌሎች ወጣቶችም ያስተምራል በሚል ማለት ነው። አልሐምዱሊላህ ተምሮበት ከወጣ እንደሱ ያሉት ወጣቶች ፈታሽ አሉ፣ እነሱንም ያስተምራቸዋል። መልካም ስራ ጥሩ ነው። በጥሩ ስራ ነው ማውቀው የነበር እርዳታ ሲረዳ በትግራይ ጦርነት ጊዜ በቦረና ድርቅ ጊዜ ዱቄት ተሸክሞ የሃይላንድ ውሃ ሲያቀብሉ ምናምን ነው ያየሁት። መልካም ነገር ሰርቷል። ያንን መልካምነት ደግሞ ማበስ አይቻልም እና ግን መልካም ሰርቷል ተብሎ ጥፋት ሲያጠፋ አይ መልካም ስለሰራ ከዚህ ጥፋቱ ላይ በህግ ስር መግባት የለበትም የማለት መብት የለውም። ሁሉም ሰው በጥፋቱ መቀጣት አለበት፣ በመልካም ስራው ደግሞ መመስገን አለበት። እና እንግዲህ በዛን ሰዓት በተፈጠረው ነገር እስካሁኗ ድረስ ከዛው የወር ማይሞላ እርግዝና ገብቶ ከዛው ላይ ተወልዶ የተወጣሽበት ጃኒ የምትባለው እና ብዙ ነገሮች ያሳለፉ ናቸውና አሁንም ቢሆን ረጋ ብላችሁ ሶሻል ሚዲያን ረጋ ብለው ከሚጠቀሙት ራሳችሁን በማይጎዳ ነገር እንትን ብትሉ ጥሩ ነው። አዶናዊ አሁን ያለበት ሁኔታ በጣም ከባድ ነው። ቤተሰብ ምናምን ምክር ያስፈልገዋል። ለምን መሰላችሁ? ሰው ኦቨር ሲያደርግ በቃ ልጅም ስለሆነ ወጣትነትም ያሁኑ እድሜ ስለሆነ ያን እንትን በቃ ከፍ ከፍ ሲደረግ ሁልጊዜ ከፍታ ይኖራላችሁ የምታስቡ ከሆነ ተሳስታችኋል። ትንሽ ጉድፍታል የሆነች ነገር ችግር ካገኘ አወርደው ነው የሚፈጠፍጡ። ጠላቶች ነው የሚሆኑ እነዚህ ከፍ ያደረጉ ሰዎችና በልኩ ማድረግ ጥሩ ነው ለራስ ሲባል ማለት ነው። እና ሶሻል ሚዲያ በመልካም ነገር ለተጠቀመበት ትጠቀማላችሁ፣ ላልተጠቀመበት ደግሞ ሌላ ነገር ነው። እንደዚህ ከፍ ዝቅ ብላችሁ ከፍ ብላችሁ በኋላ ወርታች ስትወርዱ በጣም ከባድ ነው መመለሱ ማለት ነው። በዚህ አጋጣሚ ሶስተኛው ደግሞ ኢሳቅ ባባ የሚባለው ታስተዋውቁ እንደሆን ፈተዋዎችን የሚሰጥ መስሎ በቃ በብዙ ነገሮች ድራማዎች እናየዋለን። ፈገግ እያልን እናየዋለን። ጥሩ ነበር። አሁን ላይ ኪሳራ ላይ ነው ያለ። እርዳታ ጥሪ በየቦታው ላይ ፎቶ እየተለፈጠ ነው ያለ። እርዳታ ጥሪ እርዱኝ ማለት ምን ሲኮን እንደሆነ ግራ ገብቶኛል። አሟችሁ ሕክምና ሲያንሳችሁ መስራት ሳትችሉ ስትቀሩ ችግር ነው። በነገራችን ላይ ጤነኛ ሆናችሁ ታማችሁ መቸገር ከባድ ነው። ችግር የሚወደው ነገር የለም። ግን ሁሉም የዕለት የዕለት ሆዱን እየበላ ነው እንጂ የትርፍ ገንዘብ ኑሮት አይደለም። ስደት ላይ ያለ አረብ ሀገር ያለ ልጆች ለታመመው የሚረዱ ለቸገረው የሚረዱ
ከዛች ከሚሰሯት ለቤተሰብ አከፋፍለው ትንሿን ደግሞ ወደዚህ መልካም ስራ እንስራ ብለው ነው። ግን ለእኛ የሚያዝን የለም፣ መበዝበዝ ነው። እነዚህ ሰዎች ስንት ዓመታቸው ነው አረብ ሀገር ያሉ? እስኪ አረብ ሀገር ያለች ሴት ሀገር ስትገባ የሆነ ሰርፕራይዝ እናደርጋት ተብሎ የተባለ ሰው አለ? ይህ ሁላ መከራዋን እያየሽ እየረዳሽ፣ እነሱ ግን በፊት መኪና ጥሩ የሚባለውን መኪና ይዘው ምን ብለው ሲዛንጡ ልብሳቸውን ሲያሳዩን በተለያየ ሱፍ በተለያየ ብራንድ በሆኑ ልብሶች ሲመጡ ከርመው የሆነ ነገር ትልኩስ ሲያደርጋቸው ጥቅልል አድርገው ለመዳም ቅመሞች እስከ ዛሬ የምታውቁት በሶሻል ሚዲያ ላይ ዘና ሲያደርጋችሁ የነበረ ለራሱም ስራ አብሮ ነው። በነገራችን ላይ የራሳቸው ስራ ፈጠራ ነው። እኛም ፈገግ እያልን እናይላቸዋለን። ገንዘብ ነው ብናሰጣቸው፣ እኛ በነፃ ነው የምንሰራ። በነገራችን ላይ እነሱ ግን ገንዘብ ያገኛሉ። እንደዚህ ስላለ አሁን እርዳታ ሱቁ ስለከሰረበት ቢዝነሱ የመዳም ቅመሞች እባካችሁን ወንድማችሁን እገዙ እየተባለ በየቦታው ፌስቡክ፣ ቴሌግራም ሁሉም ተለፍቷል። አትርዱ አይደለም እርዱ። ለሚሰጥ እያለ ምን አለ የሚባለው ለሆነ አልፈልግም። ግን እራሳችሁን የት ላይ ነው ያላችሁ? እናንተ ምን ላይ ናችሁ? ከዚህ ነገር ላይ እንትን የምትሉ እናንተስ? የመዳም ደሞዝ በቃ እኔ አልፈልግም ሰራተኛ ውጭ ስትባል እኮ እናንተ የትራንስፖርት ራሱ የላችሁም። የት ነው ያለ ነው? ለሌሎች ቤቶች እንሰራለን፣ ለሌሎች ሱቅ እንከፍታለን። ለራሳችንስ ምን ይዘናል? እንኳን እነዚህ ሶሻል ሚዲያ ላይ ያሉት ቤተሰብ በዛን ሰዓት አይፈልጋችሁም። ውድ ቤተሰቦች ገንዘብ ከሌለ ብዙ ሰዎች ገብተው እያለቀሱ ከሳውዲ ሄደው ከሆነ ወደ ዱባይ፣ ከዱባይ ተመልሰው ከሆነ የሀገር መቀያ ሊቢያ ለሆኑትን አስረው እናት አስመስለው እያስለቀሱ ሊቢያ ነው ያሉ ኑ እየተባልን መከራችን የምናይ እኛ የት ነው የምናመጣው? ወላይ ለካርድ ስንት በገዛ ገንዘባችን ካርድ እንኳን ቤተሰብ ገንዘብ መላካችሁ ይበልጥ ካርድ ፖልታችሁ ደግሞ ለመደወል ስንት አይነት ጭንቀት እንዳለብን እንቅልፋችን በሰላም ማንተኛበት ሆነን ለራሳችን መግቢያ የሌለን የሰዎችን ቤት እናሞቃለን ማለት ነው። እና እኔ አትርዷል ምርዱ ግን ለምን ለመዳም እንትኖች ለምን ኮሚቴ ተዋቅሮ እንግዲህ ያለ ለፈረሰባቸው ቤቶች ሶሻል ሚዲያ ላይ ያሉ እንደዚህ ብሎባቸዋል ብለው ለልክ እንደሌላው እንደሚያዋጡት አዋጥተው ለነዛ ሰዎች አላገዟቸውም። የራሳቸው ችግር ሲሆን ነው እንዲህ ወደኛ ተሯርጦ የሚመጡ። የእኛን ችግር ማን ነው የሚረዳን? እኔ በጣም ነው የሚገርመኝ አንዳንድ ጊዜ አሁን እርዳታ ጥሪ እየተባለ ጥሩ ነገር አድርጓል ምናምን ባለፈውም እንደዚህ ተብሏል። እና ሰው ጤነኛ ከሆነ እጅግር ካለው ልክ እኛ ልጆቻችን ጥለን ነው የመጣ ነው። ከፈለጉ ምሽቶቻቸውን ሆነ ራሳቸው ይሄዱ እንትን ዩቱቡን ሽጠዋል። ምን እንኳን ዩቱቡን ቤታቸውን ሽጠው እኮ ነው ወዳሚ ከፍሉ። አባቶቻችን እኮ እንደዚህ እያሉ ነው ያሳደጉን። ግን ለምነው አይደለም እዳቸውን የከፈሉ አንገታቸውን ቀርቅረው ሰርተው ማለት ነው እዳቸውን ከፍለው እኛን ወልደው ያሳደጉን። እንደዛ መሆን አለበት። የሆነ ነገር ችግር ሲመጣ ወደ መዳም ቅመሞች መለፈጥ አምጡ ማለት አስፈላጊ አይደለም። ይሄ ዘመናዊ ልመና ነው። ሰው ችግሩን ካላሸነፈ ምን ዋጋ አለው? የእውነት በጣም ነው ያዘንኩት። አላህ ሱብሓነሁ ወተዓላ ካለበት ደይን አላህ ያላቅህ ነው እንጂ ዱዓ አድርጉልኝ ጥሩ ነው። ገንዘብ እርዱ ብሎ ግን አፍጦ የጠፋውን የቢዝነስ እንትን እናንተ ትሞላላችሁ እንደ ግዴታ አድርጎ መምጣት አስፈላጊ አይደለም። ራሳችሁን ሁኑ የመዳም ቅመሞች። እስኪ እናንተ ታማችሁ ቤታችሁ ፈርቶ ማን ነው በዩቱባቸው ላይ የመዳም ቅመሞች ብሎ ድምጽ የሆናችሁ? እስኪ አስተውሱ። የሆናችሁ ሰው አለ? ቲክቶከር ይሁን ዩቱበር ይሁን የለም። እናንተ ስትወድቁ ማንም ቀና አያደርጋችሁም። እናንተ ግን ሌሎችን ስታግዙ እንዲያውም የደላውን ሰው ለማስደሰት ብላችሁ ቪዲዮ ስለለቀቀ ለራሱ ዶላር በሚያገኝበት እናንተ አጋዡ ናችሁ። ቴሌቪዥን ስትገዙ የቤት ዕቃ ስታሟሉ የምትኖሩ ሰዎች ኢትዮጵያ ገብታችሁ ምንድን ነው ያጋጠማችሁ? ይሄን ተናገሩ፣ በኮሜንት ላይ ያስቀምጡ። እኔ እንደ ሀሳብ ነው ያሰብኩ። ለራሳችን እንኖር በቃ። መልካም ቀን